ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ ዓለምና ነው እናንተ አደርሳለሁ። አብራችሁን ቆዩ። ባለፉት 9 ወራት በሀገር ውስጥና በውጭ በቆንጽላ ከሚሰጡ አገልግሎቶች 30.9 ቢሊዮን ብር መሰብሰቡን የኢሚግሬሽን ዜግነት አገልግሎት ገለጸ። ተቋሙ በህገወጥ መንገድ ፓስፖርት የሚያወጡ ሰዎችን በህግ ቁጥጥር ስር ለማዋል እየሰራ እንደሚገኝ ማሳወቋል። ሰለሞን አሰፋ ተጨማሪ ዘገባ አዘጋጅቷል። የኢሚግሬሽንና የዜግነት አገልግሎት መስሪያ ቤት የ2018 በጀት ዓመት የ9 ወራት አፈጻጸምን አስመልክቶ መግለጫ ሰጥቷል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ተቋሙ በመደበኛና አስቸኳይ ፓስፖርት፣ በቪዛ፣ በትውልደ ኢትዮጵያውያን መታወቂያና በሌሎች የይለፍና የጉዞ ሰነዶች ለደንበኞች በርካታ አገልግሎቶች መሰጠታቸውን አንስተዋል። 4.8 ሚሊዮን ኩነቶችን በዚህ 9 ወር መመዝገብ ችለናል። ከነዚህ ውስጥ 1.8 ወይም ደግሞ 1.8 ሚሊዮን ኩነቶች ወቅቱን ጠብቆ የተመዘገቡ ኩነቶች ናቸው። በአጠቃላይ ምዝገባዎችን በምናይበት ጊዜ ወደ 88% አፈጻጸም የሚያሳይ መሆኑን ማየት እንችላለን። ምዝገባዎችን ከማኑዋል ወደ ዲጂታላይዝ የማድረግ ስራዎችን ነው ስንሰራ የከረም ነው። አዲስ አበባ ላይ ላውንች አድርገናል። አሁን አዲስ አበባ ላይ ሬጅስተር እያደረግን ያለ ነው በዚህ ዲጂታላይዝድ በሆነ ሲስተም ነው ማለት ነው። ባለፉት 9 ወራት ከ1.1 ሚሊዮን በላይ ፓስፖርትና 824951 የቪዛ አገልግሎት መሰጠቱንም ዳይሬክተሯ ወይዘሮ ሰላማዊት ተናግረዋል። 5,433,871 ገቢና ወጪ መንገደኞችን አገልግሎት ሰጥተናል ማለት ነው። የውጭ ዜጎች አገልግሎት እንደዚሁ 847,808 የውጭ ዜጎች አገልግሎት በዚህ 9 ወር ውስጥ ብቻ የተሰጠ ነው። የፓስፖርት አገልግሎትን በምናይበት ጊዜ ከ1.1 ሚሊዮን 159,794 ፓስፖርቶችን አፕሊኬሽን ተቀብለን ፕሮሰስ አድርገን እንደዚሁ አሰራጭተናል ማለት ነው። የፓስፖርት አገልግሎት ተደራሽነትን ከማስፋት አኳያ ብራንቾቻችንን ብቁ የማድረግና እንደዚሁም የማስፋት በየቦታው የመክፈት ስራዎችን ነው ስንሰራ የነበር ነው። ከዚህ አኳያ በዘንድሮው 9 ወር ወደ 30.9 ቢሊዮን ብር ተሰብስቧል ማለት ነው። በህገ ወጥ መንገድ የኦንላይን የአስቸኳይ ፓስፖርት የሚሞሉ የደለላ ተግባር ውስጥ የተሳተፉና የተቋሙን ስም በአሉታዊ መንገድ እንዲነሳ ያደረጉ አካላት ላይም ከፌዴራል ፖሊስ ወንጀል ምርመራ ጋር በጋራ በመተባበር እርምጃ መወሰዱን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ አብራርተዋል። በድምሩ ወደ 10,530 በህገ ወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ እንዲወሰድ የተደረገበትን ማስታወስ እንችላለን ማለት ነው። ሌላው የውጭ ዜጎች ምዝገባና ቁጥጥር ላይ የምናደርገው ቁጥጥር ነው። ከዚህ ጋር ተገናኝቶ ወደ 42,809 የውጭ ዜጎች በዚህ 9 ወር ውስጥ አግባብ ባለው ህጋዊ አሰራር ውስጥ እንዲገቡ የማድረግ ስራ ተሰርቷል ማለት ነው። ከዚህ ጋር ተያይዞ 300 የውጭ ዜጎች እና 3338 ኢትዮጵያውያን ኢትዮጵያ ፓስፖርት ለማግኘት ተጭበረበረ ሰነድ ተጠቅመው የማጭበርበር ስራ ሊሰሩ ሲሉ የተያዙ እና እንደዚሁም በህግ ቁጥጥር ስር እንዲውሉና እንዲጠየቁ የተደረጉበትን ማየት እንችላለን ማለት ነው። ከዚህ ሌላ በተቋሙ እንደዚሁ የተቋሙን የአሰራር ስርዓት በአግባቡ ሳይጠብቅ አገልግሎት ለመስጠትና ለመቀበል የሚደረግን ስራም ታሳቢ ያደረገ ነው። ይሄ በ23 ቅርንጫፎች የተቀላጠፈና ተደራሽነቱ የሰፋ የፓስፖርት አገልግሎት እየሰጠ መሆኑንም በመግለጫው ተመላክቷል። የአፍሪካ የሜትሮሎጂ ሳይንስ ጉባኤ አፍሪካውያን የአየር ንብረት ለውጥን ለመቋቋም የጀመሩትን ጉዞ የሚደግፍ መሆኑ ተገለጸ። ጉባኤው የአፍሪካን የማይበገር የአየር ንብረትና ዘላቂ ልማትን ለማረጋገጥ የሜትሮሎጂ ማህበረሰብን ማዘመን በሚል መሪ ሀሳብ እየተካሄደ ነው። ቴዎድሮስ ኃይለ ኢየሱስ ተከታትሎታል።
የአፍሪካ የማይበገር የአየር ንብረት ለውጥና ዘላቂ ልማትን ለማረጋገጥ የሜትሮሎጂ ማህበረሰብን ማዘመን በሚል መሪ መልእክት የመጀመሪያው የአፍሪካ የሜትሮሎጂ ኢንስቲትዩት የሳይንሳዊ ጉባኤ እዚሁ አዲስ አበባ ላይ ተጀምሯል። በዚሁ ጉባኤ ላይ የመክፈቻ ንግግር ያደረጉት የኢትዮጵያ የሜትሮሎጂ ኢንስቲትዩትና የዓለም የሜትሮሎጂ ድርጅት የቀጠና አንድ ዋና ዳይሬክተር የሆኑት አቶ ፈጠነ ተሾመ በተለይም ይህ ጉባኤ ለአፍሪካውያን መላ የሚዘይድ በጣም በርካታ ሳይንቲስቶች ከፍተኛ የትምህርት ባለሙያዎች የሚገኙበት በመሆኑም አፍሪካ ከዚህ ጉባኤ ትርፍ የምታገኝበት መሆኑን አንስተዋል። ይህ ሳይንሳዊ ጉባኤ ከመላው ዓለም የተውጣጡ ከፍተኛ የትምህርት ተቋማትን፣ መሪዎችን፣ ሳይንቲስቶችንና ተመራማሪዎችን በአንድ ላይ ያሰባሰበ ነው። በዚህ አዳራሽ ውስጥ የተሰባሰቡት እነዚህ ታላላቅ አእምሮዎች ለአፍሪካ የአየር ንብረት ለውጥ መፍትሄዎችን እንደሚያመነጩ፣ የአየር ንብረት አገልግሎትን እንደሚያሻሽሉና በተለያዩ አካላት መካከል ያለውን ትብብር እንደሚያጠናክሩ በጽኑ እናምናለን። ስለ ጉባኤው ዓላማ የተናገሩት ደግሞ የአፍሪካ የሜትሮሎጂ ማህበረሰብ የቦርድ ሊቀመንበር የሆኑት ዶክተር ቡርሃኒ ናያንዜ ናቸው። ዶክተር ቡርሃኒ ናያንዜ በተለይም እንደዚህ አይነት ጉባኤዎች የአፍሪካን የአየር ንብረት ለውጥን ከፍተኛ ሁኔታ የሚለውጡ ሀሳቦች የሚገኙበት መሆኑን አመላክተዋል። The main objectives of the African Meteorological Society first scientific በዚህ ጉባኤ ላይ የተነሱት አራት ዋና ነጥቦች የፖሊሲ ድጋፍ፣ የአቅም ግንባታ፣ የመረጃ ጥራትና አዳዲስ ቴክኖሎጂዎች ለወደፊት ስራዎቻችን እንደ መመሪያ ያገለግላሉ። በተለይም ወጣት ተመራማሪዎች በዚህ ዘርፍ እንዲሳተፉ ማበረታታትና አርቲፊሻል ኢንቴሊጀንስን ለትንበያ ስራዎች መጠቀም የአህጉሪቱን የሜትሮሎጂ አገልግሎት ወደ አዲስ ምዕራፍ ያሸጋግረዋል። And other scholars coming from outside will create an environment conducive. በዚሁ ጉባኤ ላይ የተገኙት የዓለም የሜትሮሎጂ ድርጅት ምክትል ፕሬዚዳንት ዶክተር አንገስ በተለይም ደግሞ የዓለም የሜትሮሎጂ ድርጅት ከአፍሪካ የሜትሮሎጂ ማህበረሰብ ጋር በጋራ ለመስራት ቁርጠኛ መሆኑን አመላክተዋል። The conference is significant in Africa as it brings together አፍሪካ በአየር ንብረት ለውጥ ተጽዕኖች በከፍተኛ ሁኔታ የምትጠቃ አህጉር በመሆኗ ትክክለኛና ወቅታዊ የሜትሮሎጂ መረጃዎችን ማግኘት ለህልውናችን ወሳኝ ነው። በመሆኑም የሜትሮሎጂ ሳይንስን በማዘመን የቅድመ ማስጠንቀቂያ መረጃዎችን በማጠናከርና በሀገራት መካከል ያለውን የቴክኖሎጂ ሽግግር በማፋጠን ረገድ ይህ ጉባኤ ትልቅ ሚና ይጫወታል። ሁላችሁም ተሳታፊዎች እውቀታችሁን፣ ልምዳችሁን እንድታጋሩ እንዲሁም ለአህጉራችን የሚበጁ አዳዲስ መፍትሄዎችን ለማመንጨት በንቃት እንድትሳተፉ ጥሬን አቀርባለሁ። የዓለም ሜትሮሎጂ ድርጅት በመግባቢያ ሰነዳችን ላይ በተቀመጡት ተግባራት አማካኝነት ከአፍሪካ ሜትሮሎጂ ማህበረሰብ ጋር ያለውን ትብብር ለማጠናከርም ቁርጠኛ ነን። በዲጂታል የታገዘ የቅርስ መረጃያ ስርዓት እየዘረጋ መሆኑን የኢትዮጵያ ቅርስ ጥበቃ ባለስልጣን ገለጸ። ሶስተኛው ዓመታዊ የኢትዮጵያ ቅርስ ምርምር ጉባኤም ተካሂዷል። ቤተልሔም ሰለሞን ተጨማሪ ዘገባ አዘጋጅታለች። የኢትዮጵያ ቅርስ ምርምር በዲጂታል ዘመን በሚል መሪ ሀሳብ በተካሄደው ሶስተኛው ሀገር አቀፍ የቅርስ ምርምር ጉባኤ ላይ ተመራማሪዎችን ጨምሮ የተለያዩ አካላት ተገኝተዋል። በጉባኤው ቅርስና ሰው ሰራሽ አስተውሎት በሚል መነሻ ሀሳብ ጥናታዊ ጽሑፍ ቀርቦ በተሳታፊዎቹ ውይይትም ተደርጎበታል። ብዙዎች ቦታዎች የምንሰማውና የምናየው ልክ ይሄ ቱል ግብ እንደሆነ ለኔ ቱል ግብ አይደለም፣ ግቤ ጋር ለመድረስ የሚያገለግል ነገር ነው። እንደው እቺን ለማስታወስ ምትፈልጌ ነው እና ይሄንን አርቲፊሻል ኢንቴሊጀንስ የሚያሰባስብ ማዕከላዊ አካል አለ ወይ? በዲጂታልና በኤአይ እንደዚሁም ደግሞ ያሉን ሀብቶች እንዴት ይዘነው ከቴክኖሎጂ ጋር መራመድ እንችላለን፣ ጉዳቱን ቀንሰን ጠቀሜታውን አጉልተን የሚለው መድረኮች በቀጣይነት መዘጋጀት አለባቸው። ከቅርስ ከሙዚየም ጋር የተያያዙ ስራዎቻችን በፍጥነት እንድናስብ በፍጥነት እንድናቀርብና ቶሎ ወደ ስራ እንድንገባ በጣም ሞቲቬት የሚያደርግ ገለጻ ስለሆነ በጣም ደስ ብሎኛል።
የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው የምርምር ጉባኤው ዲጂታላይዜሽንና ተገባበሩ ላይ ማተኮሩን ገልጸው የኢትዮጵያን የቅርስ መረጃ በዲጂታል ቴክኖሎጂ በመታገዝ የመሰነድ የመጠበቅና መረጃ የመስጠት አሰራር ተዘርግቶ ከዲጂታል ኢትዮጵያ 2030 ጋር እንዲናበብ ተደርጎ እየተተገበረ መሆኑን ተናግረዋል። ዲጂታል ኢትዮጵያ ላውንች ከመደረጉ በፊትም የዲጂታይዜሽን ፕሮግራም ጀምረናል። ያ ምንድነው? የመጀመሪያው ነገር ዳታ በአጠቃላይ የቅርስ ዳታ በዲጂታል መሆን አለበት ነው። በሀገሪቱ ውስጥ ያሉ ቅርሶች በአጠቃላይ ናሽናል ኢንቨንተሪ በዲጂታል መሰራት አለበት። ከ25 ፌብሩዋሪ ጀምሮ የጀመርነው ይሄ የሪሰርችና እንደዚሁም ደግሞ የተለያዩ የቅርስ አገልግሎቶችን ኦንላይን መስጠት፣ የሙዚየም አገልግሎትንም ደግሞ ወደፊት ምንድነው የምናደርገው? በዚያው መንገድ ነው የምንሄደው። ኦንላይን ገብቶ ቡክ የሚያደርግበት ለመጠበቅም ራሱ ዲጂታል መሆን መቻል አለበት። ወደ ኤአይ ስንወስድ ኮንቴክስት የመጠበቅ እሱ ሊያስት ይችላል ማለት ነው። እስካሁን በነበሩት ጉባኤዎች የተገኙትን ውጤቶች በመጠቀም በዘርፉ ከፍተኛ ለውጥ ለማምጣት እንደሚሰራም ዋና ዳይሬክተሩ አክለዋል። እዚህ ላይ የምንሰራላቸው ምንድነው? ንደፍ፣ ፕሮፖዛል አምጣ፣ ቦታህን ላይ የስንት ዓመት ፕሮጀክት ነው፣ ማን ናቸው፣ ያን ሆኖ በራሳችን አቅም የመስራት ስራ ማለት ነው። እሱ አንደኛው ትልቁ ለውጥ ነው። ሁለተኛ ደግሞ ላቦራቶሪዎቻችንን በተለይ በደንብ አድርጎ ይሄ ለምርምር ምቹ የማድረግ ስራ፣ እነዚህም አንድ ነው። ከዛ አሁን እንግዲህ በ3 ዓመት ውስጥ እንትን ያልነው ከዚህ ውጪ የመስክ ትምህርት ቤቶችን የማቋቋም ነው። በተለይ በአርኪኦሎጂ እና ፓሊዮንቶሎጂ የምርምር ህትመቶችን ምናሳትምበት የራሳችን የቻለ የኢትዮጵያ ቅርስ መጽሔት ጆርናል ኦፍ ኢትዮጵያን ሄሪቴጅ። ባለፉት 8 ዓመታት የቅርስ ጥበቃ ባለስልጣንን ሪፎርም የማድረግ ስራ መሰራቱን የገለጹት የቱሪዝም ሚኒስትር ዴታው ዶክተር እንደገና አበበ ከምርምር ጉባኤው ለፖሊሲ ማሻሻያ የሚሆኑ ተጨማሪ ግብአቶች ይጠበቃሉ ብለዋል። ቅርስ ባለስልጣን ካደረጃጀቱ ጀምሮ ነው ሪፎርም የተደረገው። ምክንያቱም የሪፎርሙ አካል የሆነው የምርምርና የሙዚየም ዘርፍ ምክትል ዋና ዳይሬክተር ተመድቦለታል። ስለዚህ በዛ ዘርፍ እንግዲህ ከታዩት ስራዎችን መስራት ስላለብን እንግዲህ የምርምሩ ኤቪደንስ ያስፈልገዋል። ብዙ ነገር በምርምር ብዙዎቹ ቅርሶች እስከዛሬ ሲገኙ የነበሩት በምርምር ነው። ሰነዶቹንም ለማየት ተሞክሯል። እነዚህ ምርምሮች ደግሞ ግን ወደ ፖሊሲ መቀየር አለባቸው። ባለፉት 2 ዓመታት በነበሩት ጉባኤዎች የተደረጉ ምርምሮችን የያዘ መጽሐፍ ይፋ የተደረገ ሲሆን ጉባኤው ለ2 ተከታታይ ቀናት እንደሚቆይም ተገልጿል። ቀጥለናል ተመልካቾች። ባህልን ማውጣት ማሳየትና መጠበቅ ለሀገር እድገት ወሳኝ መሆኑን የደብረ ብርሃን ዩኒቨርሲቲ ገለጸ። ዩኒቨርሲቲው 2ኛውን የምርምር ኮንፈረንስም አካሂዷል። በኮንፈረንሱ ተመራማሪዎች የጥናት ውጤቶቻቸውንም አቅርበዋል። ስንታየሁ ኃይሉ ተጨማሪ ዘገባ አዘጋጅታለች። በኮንፈረንሱ ላይ ከከፍተኛ ትምህርት ተቋማት የሚጠበቀውን አበርክቶ ማበርከት እንደሚገባ ተነስቷል። በደብረ ብርሃን ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ሲሳይ ሙላቴ ሀሳቦችን ማፍለቅና ታሪክን መመርመር ማልማት ስራ ላይ በጋራ መስራት ይገባልን ብለዋል። ዓለም አቀፍ ሁኔታው ላይ የዘመነ ተወዳዳሪ መሆን እየቻለ ነው። ታሪካችን በዛ ልክ እየተመራመረ ነው፣ እያለማ ነው ወይ ለሰስቴኔብል ፊውቸር ወይም ሰስቴኔብል ዴቨሎፕመንት ግብአት ሆኖ እያገለገለ ነው ወይ? እንደ ሶሻል ሳይንስ ኮሌጅ ይህን እየሰራ ነው ወይ የሚለው ነገር በጣም ቬሪ ኢምፖርታንት ኢሹ ነው። በነገራችን ካልቸራችን እንደዛ እየሆነ ነው፣ ኢንቫይሮንመንቱ እንደዛ ነው ወይ? ለሰስቴኔብል ፊውቸር ወይም ዴቨሎፕመንት በዛ ልክ እየቀረጽ ነው ወይ የሚለው ነገር በደንብ ማየት በጣም አስፈላጊ ነው። የተሰሩ ጥናቶችን ለማህበረሰቡ ማቅረብ ላይ ትኩረት ተደርጎ እየተሰራ መሆኑን የገለጹት በደብረ ብርሃን ዩኒቨርሲቲ የማህበራዊ ሳይንስና ስነ ሰብእ ኮሌጅ ዲን ዶክተር ገበያው ስጦታው ናቸው። ብዙ ጊዜ ሪሰርቾች ይሰራሉ፣ ግን ሸልፍ ላይ ነው የሚቀመጡት። ዩኒቨርሲቲያችን ደግሞ የአፕላይድ ወይም የተግባር ዩኒቨርሲቲ ስለሆነ እዚህ ጋር የተሰሩትን ሪሰርቾች እንዴት ነው ወደ ማህበረሰቡ አውርደን ተግባራዊ የምናደርጋቸው፣ እንዴትስ ቀጣይነት ያለው ማህበረሰብ ባህልና ያለን አካባቢያችን እንዴት እናስቀጥላለን የሚል ነው። ዲያሎግ መፍጠር፣ አይዲያ ሼር ማድረግ፣ ባህልን በደንብ የሚገልጹ የሚያሳይ ኮንፈረንስ ነው። የኮንፈረንሱ ተሳታፊዎችና ጥናት ያቀረቡ ምሁራንም የማህበረሰብን ችግር የሚፈቱ የተለያዩ ጥናቶች መቅረባቸው ለጥናትና ምርምር የሚፈጥሩት መነቃቃት ከፍተኛ መሆኑን ገልጸዋል። ጥናቱ የተለያየ ይዘት ያካተተ በመሆኑ የማህበረሰብ እድገት ላይ ትኩረት አድርጎ እየተሰራ መሆኑን ማሳያ ስለመሆኑም ተናግረዋል። አሁን ያለው ባህላችን እንዴት ነው የሚቀጥለው? ከሚመጣው ዘመን ጋር ማጣጣም ያስፈልጋል። እውቀት ትልቅ
የማህበረሰብ መሳሪያ ነው። በእውቀት ነው ልታሸንፍ የምትችለው። በዚህ ዘመን ደግሞ ያሉ ምሁራን ሀሳባቸውን ጥናትና ምርምራቸውን ችግር ፈቺ የሆኑ ሀሳቦቻቸውን ሼር ማድረጋቸውና ያቀረቧቸው ደግሞ ተሞርደው በክርክር ውስጥ ጥሩ ሆኖ ማውጣታቸው ለነሱም ጥሩ ነው፣ እንደ ምሁር መገለጫቸው ነው። ለማህበረሰቡም ደግሞ ጠብ የምትል ነገር በዋናነት ያው የማህበረሰብን እድገት ነው ታርጌት የሚያደርገው። ከተለያዩ ዩኒቨርሲቲዎች የተሰበሰብን እኛ አጥኚዎችን ብንሆን የተለያዩ ሀሳቦችን ነው ይዘን የመጣ ነው። ጥናቱ ከመቅረቡ ባሻገር ደግሞ ሀሳቦች ይሞገታሉ። እኛ ይዘናቸው የመጣነው ሀሳቦች የእውነት ባሉበት እንዲሁም ወደ ማህበረሰቡ መውረድ አለባቸው ወይ፣ ጠቃሚስ ናቸው ወይ፣ በአግባቡ ታይተው ነው ወይ የመጡት የሚለው ደግሞ ዲስከስ ተደርጎ ሀሳቡ ይሞገታል። የሚበጀው ይወሰዳል ማለት ነው። ስለዚህ ይሄ ኮንፈረንስ በጣም አስፈላጊ ነው ለማህበረሰባችን ብዬ አስባለሁ። በየቦታ ያሉ ዩኒቨርሲቲዎች እንዲህ አይነት በጋራ መስራት ያለባቸውን ጉዳይ ሰርተው የተሻለ ነገር ማሳየት አለባቸው ብዬ አስባለሁና ይሄ ነገር አሁን እኔ እዚህ ከጎንደር ስመጣ ከዚህ ካሉት ከስታፎች ጋር በጥሩ ሆነ ተግባቦት ላይ ተመስርቼ ነገ የተሻለ በጋራ እንደዚህ የምንሰራቸውን ነገሮች ለመፍጠር በጣም የተሻለ ነገር አለው ብዬ አስባለሁና ከዛ አንፃር በጣም የተሻለ ነው። የእግር ጉዞ ማድረግ ተላላፊ ያልሆኑ በሽታዎችን ለመከላከል አንዱ አማራጭ ተደርጎ ይወሰዳል። በመቀመጥ ምክንያት የሚመጡ የጤና ጠንቆችን ቀድሞ ምላሽ ለመስጠትም እንደሚጠቅም የሕክምና ባለሙያዎች ይመክራሉ። ዮናስ ታደሰ ባለሙያዎችን አነጋግሮ ተከታዩን ዘገባ አዘጋጅተዋል። አያድርገውና የጤና እክል ገጥሞን ወደ ጤና ተቋም ስናመራ ሐኪሙ ልክ እንደ ማንኛውም መድኃኒት የእግር ጉዞን ማድረግ ወይም ደግሞ ሌሎችም እንቅስቃሴዎችን እንድናደርግ ቢያዝልን ልንገረም አይገባም። ምክንያቱም በእግር ጉዞን ማድረግ በረከቱ ብዙ ስለሆነ ነው። በተቃራኒው ደግሞ የእግር ጉዞን አለማድረግ ወይም ደግሞ ሌሎችንም እንቅስቃሴዎችን አለማዘውተር መዘዙ ብዙ ነው። ለተለያዩ የጤና ችግሮችም ያጋልጠናል። የእግር ጉዞ በጣም ብዙ የሆኑ የጤና በረከቶች አሉት። ሚኒመም 7 ኪሎ ሜትር እንኳን በእግሩ መጓዝ ቢችል በሰውነት ውስጥ ያሉ የተጠራቀሙ አላስፈላጊ የሆኑ ፋቶችን የማጥፋት የመቀነስ ኢፌክት አለው እና በደም ውስጥ ያለው የኮሌስትሮል መጠንን ይቀንሳል። ስትረስን የመቀነስ አቅም አለው። ብዙዎቹን ተላላፊ ያልሆኑ በሽታዎችን ለመከላከል የእግር ጉዞ ማድረግ ሙሉ አስተዋጽኦ ይኖራል ማለት ነው። በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተላላፊ ያልሆኑ በሽታዎች አስተባባሪው ሸዋዬ ገብረ ኪዳን የእግር ጉዞን ከማዘውተር ይልቅ ሌላ መንገድን እንከተላለን፣ ይህ ግን ለተለያዩ የጤና ችግሮች ይዳርገናል ይላሉ። በእግር ጉዞ ከማድረግ ይልቅ የተለያዩ ትራንስፖርት ሜካኒዝሞችን መጠቀም ይዘወተራል። በሀገሪቱ ላይ ካላቸው ብዛትም ክብደትም አንጻር የልብ ህመም፣ የግፊት ህመም እንዲሁም ደግሞ ስኳር ላይ ለሰውነት ክብደት መጨመርም ለግፊት ህመም የባሰ እያጋለጡ የሚሄዱ ባህሪያት ናቸው። የእግር ጉዞንና መሰል እንቅስቃሴዎችን ማዘውተር የአእምሮ ጤናን ከመጠበቁ ባሻገር ለሰውነታችን በሽታ የመከላከል አቅሙ እንዲጨምር እንደሚያደርግም ተገልጿል። የእግር ጉዞ ማድረግ የሰውነት የመከላከል የበሽታ የመከላከል አቅምን የመጨመር ቴንደንሲ ይኖረዋል። ምክንያቱም አሁን ሰው የሰውነታችን ኢሚዩኒቲ በደንብ በዳበረ ቁጥር በቀላሉ በጉንፋን በተለያዩ ህመሞች የመያዝ እድላችን በጣም እየቀነሰ ነው የሚሆነው እና በአንድም በሌላም መልኩ እነዚህ በሙሉ ያው የእግር ጉዞን ብቻ ሳይሆን ሌሎችም የአካል ብቃት እንቅስቃሴዎችን ማድረግ ኢሚዩኒቲ ኢንዱራንስ እንዲኖር ስለሚያደርግ በቀላሉ ለተለያዩ በሽታዎች ተጋላጭ እንድትሆን አያደርጉም። በዓለማችን የተለያዩ ሀገራት ለጤና ትኩረት ከመስጠታቸው አኳያ በተለይም ደግሞ እነ ጀርመን፣ ኦስትሪያ፣ ኖርዌይ፣ ኒውዚላንድ፣ ስዊዘርላንድ እና ጃፓንን ጨምሮ የእግር ጉዞን ማድረግ የማህበረሰብ ባህል እንደዚሁም ደግሞ የአኗኗር ዘይቤ አድርገው ይዘውታል። ሰዓቱ የአጫጭር ዘገባዎች ነው። ተመልካቾች መሰረት መቅጫ አሰናድታቸዋለች። የተወካዮች ምክር ቤት ዛሬ ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅን መርምሮ አጽድቋል። በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲ ማህዲ ረቂቅ አዋጁን አስመልክቶ ሪፖርትና የውሳኔ ሀሳብ አቅርበዋል። በማሻሻያ አዋጁ መሰረት የሚዘረጉ አሰራሮችና ቴክኖሎጂዎች አሁን ያሉትን የደህንነት ስጋቶች የሚፈቱ ስለመሆኑ በውሳኔ ሀሳቡ ተገልጿል። አዲሱ አዋጅ በዓለም አቀፍ የሲቪል አቪዬሽን ስታንዳርድና መለኪያ መሰረት የተሻለ የአቪዬሽን ሴኩሪቲ
ለመገንባት የሚያስችል ነው ተብሏል። እንደ ሀገር ከዚህ በፊት የነበረውን መልካም ገጽታ ለማስቀጠል የሚያስችል ማሻሻያዎች ስለመሆኑም ለምክር ቤቱ አስረድተዋል። የኢትዮጵያ አየር መንገድ ግሩፕ እንደ ሀገር ሲያስመዘግብ የነበረውን ከፍተኛ ውጤት ለማስቀጠል ወቅቱን የዋጀ የህግ ማዕቀፍ ማበጀት አስፈላጊ ሆኖ ተገኝቷል ነው የተባለው። ምክር ቤቱ የቀረበውን ረቂቅ አዋጅ ቁጥር 1412/2018 አድርጎ በሁለት ተቃውሞና በሁለት ድምፅ ታቅቦ በአብላጫ ድምፅ ማጽደቁን ከተወካዮች ምክር ቤት የተገኘው መረጃ ያመለክታል። ኢትዮጵያና ፈረንሳይ በኢኮኖሚ ዘርፍ ያላቸውን አጋርነት ለማጠናከር ተስማምተዋል። የገንዘብ ሚኒስትር አህመድ ሺዴ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF የጸደይ ስብሰባ ጎን ለጎን በዋሽንግተን ዲሲ ከፈረንሳይ ግምጃ ቤት ከፍተኛ ኃላፊዎች ጋር ተወያይተዋል። ውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ የልማት ትብብር ይበልጥ ማሳደግ በሚቻልባቸው ጉዳዮች ላይ ያተኮረ እንደነበር ተመላክቷል። ፈረንሳይ የመንግስታት አበዳሪዎች ኮሚቴን በሊቀመንበርነት በመራችበት ወቅት በኢትዮጵያ የዕዳ ሽግሽግ ሂደት ላይ ላበረከተችው አስተዋጽኦ ሚኒስትሩ አህመድ ሺዴ አመስግነዋል። ሁለቱ ሀገራት በኢትዮጵያ የማክሮ ኢኮኖሚ ማሻሻያና በዕዳ መልሶ ማዋቀር ሂደት ላይ በጋራ ለመስራት ቁርጠኛ መሆናቸውንም አስታውቋል። ይህም አዳዲስ የፋይናንስ ፍሰቶችን ለማምጣትና ዘላቂ የኢኮኖሚ እድገትን ለማረጋገጥ ከፍተኛ አስተዋጽኦ እንዳለው የገንዘብ ሚኒስቴር መረጃ ያመለክታል። የህብረት ስራ ማህበራት በሀገሪቱ ኢኮኖሚ ውስጥ የሚኖራቸውን ሚና ማሳደግ የሚያስችሉ ዘርፈ ብዙ ተግባራት መከናወናቸውን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ቢቂላ ሁሬሳ ገለጹ። የኢትዮጵያ ህብረት ስራ ኮሚሽን ወደ ቀበሌ መድረስ በሚል መሪ ሀሳብ ሁለተኛውን ሀገር አቀፍ የህብረት ስራ ሪፎርም የንቅናቄ መድረክ በተለያዩ ከተሞች በማካሄድ ላይ ይገኛል። በሐዋሳ እየተካሄደ ባለው መድረክ በመገኘት መልእክት ያስተላለፉት ቢቂላ ሁሬሳ ከተናጠል ጥረት በህብረት በተደመረ አቅም የሚከናወኑ ተግባራት ለሀገር ልማትና እድገት ወሳኝ መሆናቸውን አንስተዋል። የህብረት ስራ ማህበራት የኢትዮጵያን እድገትና ማንሰራራት ለማስቀጠል ወሳኝ መሆናቸውን በማንሳት ቀጣይነት እንዲኖራቸው መሰል ንቅናቄዎች ያስፈልጋሉ ብለዋል። የፌዴራል ህብረት ስራ ኮሚሽን ምክትል ኮሚሽነር ሽሸማ ገብረስላሴ በሐዋሳ፣ አዳማ፣ ጅማ፣ ጅግጅጋ፣ አሶሳና ኮምቦልቻ ከተሞች በዛሬው ዕለት ተመሳሳይ መድረኮች እየተከናወኑ መሆኑን አንስተው በሌሎችም ይቀጥላል ማለታቸውን ይዚያ ዘግቧል። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዛሬ ያዘጋጀንላችሁ ዘገባዎች እኒህ ናቸው። አብራችሁን ስለነበራችሁ አመሰግናለሁ። ዘገባዎቹን አንዱ አለምናን ወደ እናንተ አደረስኩ። ጤና ይስጥልኝ።